ሀገራዊ ለውጡን ተከትሎ እንደ ሀገር በተለይም ኢንተርፕራይዞችንና የቴክኖሎጂ ፈጠራ ውጤቶችን ለማበረታታት ተቋማትን ከማጠናከርና በአዲስ መልክ ከማቋቋም ጀምሮ ሰፊ ጥረት እየተደረገ ስለመሆኑ መረጃዎች ይጠቁማሉ። በዚህ ረገድ ደግሞ በየጊዜው የሚዘጋጁ ኤግዚቢሽንና ባዛሮች ኢንተርፕራይዞችንና የፈጠራ ውጤቶችን እንዲተዋወቁ የገበያ ትስስርና የልምድ ልውውጥ እንዲኖር ከማድረግ አንጻር አይነተኛ ሚና ይጫወታሉ። በዚህ መነሻነትም ኛው የብሔር ብሔረሰቦችና ህዝቦች ቀን በዓልን በማስመልከት ሀገር አቀፍ የባዛርና ኤግዚቢሽን መርሃ ግብር ባለድርሻ አካላት በተገኙበት በወልቂጤ ከተማ ተካሂዷል። ኛው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓልን ምክንያት በማድረግ በጉራጌ ዞን በወልቂጤ ከተማ በተዘጋጀው ሀገር አቀፍ የንግድና ኤግዚቢሽንና ባዛር መክፈቻ ፕሮግራም የተገኛችሁ እንግዶች በሙሉ እንኳን ወደ እንግዳ ተቀባይ ታታሪ የሀገራችን ኢኮኖሚ ዋልታና ማገር የኢትዮጵያዊነት ማጣፈጫ ቅመም ስራና ሰላም ወዳድ ወደ ሆነ የጉራጌ ህዝብ ባህል እንኳን በሰላም መጣችሁ። በባህላችን መሰረት የተሉ ዋና ዓላማው በክልላችን ያሉ ጸጋዎችን ለመላው ኢትዮጵያውያን የማስተዋወቅ አቅሞቻችንን የማሳየት ቀጣይ ያሉንን አቅሞች ወደ ኢኮኖሚ ተጠቃሚነት የመተግበር ዓላማ ያደረገ ነው ማለት ነው። ተቋማት የኤግዚቢሽን ስራዎቻቸውን የማቅረብ ስራ ሰርተዋል። ከነኚህ 7 ተቋማት ውስጥ አንዱ የስራ ዕድል ፈጠራና ኢንተርፕራይዝ ልማት ቢሮ ነው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ባህል አካል የሆነው የባህል ኤግዚቢሽን ባዛር ንግድ ትርኢት እዚህ ወልቂጤ ከተማ ላይ ከፍተናል። ሀገር አቀፍ ባዛርና ኤግዚቢሽኑ የክልሉን ህዝብ ባህል፣ ቅርስ፣ ስነ ጥበብ፣ እደ ጥበብ፣ ባህላዊ ምግቦችና ሌሎች እሴቶችን የሚያካትት ሲሆን የክልሉን ታሪካዊ፣ ተፈጥሯዊና ሰው ሰራሽ የቱሪዝም መስህቦችን ለማስተዋወቅ ያስችላል። ለኛም አንድ የስራ ዕድል ነው የፈጠረው። እርስ በርስ እንድንተያይ የተለያዩ ባህል ያላቸው ሰዎች መጥተው እዚህ ባዛር ላይ ተሳትፈዋል። ይጠይቃሉ፣ የምን ባህል ነው ይላሉ። ባህላችንን እናስተዋውቃለን፣ እቃችንን እንሸጣለን። ይሄ እንደዚያ ነገር መዘጋጀቱ በጣም ጥሩ ነው። ወደፊትም እንደዚያ ነገሮች እየሰፉ ቢሄዱ መልካም ነው እንላለን። የተለያዩ የሴቶች ቀሚስ፣ ሱሪ ከነአላባሽ ኮት ምናምን እንሰፋለን። በከተማችን መዘጋጀቱ የከተማችን ብቻ ሳይሆን የክልላችንን ሆነ የሀገራችንን የንግድ እንቅስቃሴ ከማሳለጥ ባሻገር የኢትዮጵያውያን ባህልና ሴት በማስተዋወቅ ህዝባችንን መቀራረብ በማሳደግ ረገድ ትልቅ ሚናም ይኖረዋል። በተለያዩ ሁነቶች ኤግዚቢሽንና ባዛር ማዘጋጀት የተለመደ ቢሆንም ይህኛው ልዩ የሚያደርገው ከንግድ ትርፍና ሽያጭ ይልቅ የአንድነታችንና ባህላችን ማንነታችንን ለሌላችን የምንሸጥበትና ወንድማማችነትና እህትማማችነትን የምናጎለብትበት ጭምር ነው። በርካታ ባህላዊ ምግቦች፣ ባህላዊ የእደ ጥበብ ምርቶች የቀሩበት ነው። ይሄ ደግሞ አንዱ የሌላውን ባህላዊ አኗኗር ስርዓት ሁሉ የሚያሳይ በመሆኑ አንዱ ለሌላውን ለማወቅ ለመታወቅ በጋራ ለመስራት በጣም ትልቅ የባህል ትስስሩን ለማጠናከር በጣም ትልቅ ትርጉም ያላቸው ምርቶች ቀርቧል። ከዛም ውጪ የቀረቡ ምርቶች አብዛኞቹ ለሽያጭ የሚቀርቡ ምርቶች አሉ። የግብርና ምርቶች፣ የኢንዱስትሪ ምርቶች፣ የፈጠራ ስራ የተጨመረባቸው የኢንተርፕራይዞች ምርቶች አሉ። በብዛት ዋጋቸውን ደግሞ ስንጠይቅ በጣም የቀነሱ ናቸው። ኤግዚቢሽኑ የክልሉን ህዝብ ባህል፣ ቅርስ፣ ኪነ ጥበብ፣ እደ ጥበብ፣ ባህላዊ ምግቦችና ሌሎችን የክልል ብሔረሰቦች መገለጫን የሚያካትት ነው። ኤግዚቢሽኑ ከክልሉ ተፈጥሯዊና ሰው ሰራሽ የቱሪዝም መስህቦች መዳረሻዎች መካከል ጥቂቶችን ያስቃኛል። ታሪካዊና ሃይማኖታዊ ቅርሶችንም አካቷል። የባህል፣ የታሪክ፣ ኪነ ጥበብና እደ ጥበብ ኤግዚቢሽን የህዝቦችን እሴቶች ለማስተዋወቅና ልምድ ለመለዋወጥ አይነተኛ መድረክ ከመሆኑን ባሻገር በጋራ እሴቶች ላይ የተመሰረተ ዴሞክራሲያዊ መግባባትን ለመገንባትና ህብረ ብሔራዊ አንድነትን ለማጠናከር የሚያግዝ ነው። ኤግዚቢሽንና ባዛሩ ኢንተርፕራይዞችን ተጠቃሚ ከማድረግ በዘለለ የህዝብ ለህዝብ ትስስርና ህብረ ብሔራዊ አንድነትን ያጠናክራል።
ከዚህ ባለፈም የቀረቡ ምርቶችና አገልግሎቶችን በተመጣጣኝ ዋጋ የቀረቡ በመሆናቸው ተሳታፊ ኢንተርፕራይዞችና ሸማቹ ማህበረሰብን ተጠቃሚ ማድረግ ችሏል። ይሄ ኤግዚቢሽን መዘጋጀቱ ሰፊውን ማህበረሰብ እንድናገኘው አድርጎናል። ለዛ በኤግዚቢሽን ይሄ ነገር መታየቱ የጎላ አስተዋጽኦ አለ። ባዛር መዘጋጀቱ ለስራ ፈላጊ የገበያ እድል ለማያገኙት ምርታቸውን ደግሞ አውጥተው ለህብረተሰቡ ማስተዋወቅ ላልቻሉ ማህበራት በጣም ጥሩ አጋጣሚ። ባዛሩ መዘጋጀቱ በጣም ጥሩ ነው። ከዚህም በፊት ወደ አዲስ አበባ እንልክ ነበር። አሁን ደግሞ የበለጠ በደንብ ሰዎች እንዲያውቁን አድርጎኛል ብዬ አስባለሁ። የተለያዩ ምርቶችን እናመርታለን። ከሙሉ ልብስ በተጨማሪ የፖሊስ ልብስ እናመርታለን። የስራ ቱታዎችን እናመርታለን። በብዛት ነው የምናመርተው። ይሄ ራሳችንን ለማስተዋወቅ ጥሩ እድል ፈጥሮልናል። እንደዚህ አይነት ኤግዚቢሽኖች፣ ባዛሮች በደንብ ቢዘጋጁልን እየሄድን ራሳችንን ፕሮሞት ማድረግ እንችላለን። ብዙ አሪፍ ነገር አይተናል። አንዳችን ከአንዳችን ተዋውቀናል። ቢዝነስ ካርድም አንዳችን ከአንዳችን ተቀባብለን አንዳችን ለአንዳችን የስራ ጉብኝትም አድርገናል። አሪፍ ውጤት አለን አይተናል። በተለይም በማኒፋክቸሪንግ፣ በግብርና እንዲሁም በአገልግሎት መስክ ላይ ከተሰማሩ ኢንተርፕራይዞች መካከል ውጤታማ የሆኑ 55 ኢንተርፕራይዞችን በዚህ ማሰማራት ችለናል፣ እንዲሳተፉ አድርገናል። አንዱ የተሞክሮ የሚለዋወጡበት ነው። ሁለተኛ ምርቶቻቸውን ለመላው ኢትዮጵያውያን የሚያሳዩበት ከሌላውም ልምድ ቀስመው በተሻለ ደረጃ መስራት የሚችሉበትን እድል ፈጥሯል ማለት ነው። እንግዲህ መንግስት ለኢንተርፕራይዞች ከሚሰጣቸው ድጋፎች ውስጥ አንዱ የገበያ ድጋፍ ነው። ከዚህ አንጻር ምርቶቻቸውን አቅርበው የተገቢውን ድጋፍ ተገቢውን ገበያ የሚያገኙበት የገበያ ትስስር የተፈጠረበት ሂደት አለ። ሰልን ጭስ አልባ ማድረግ ይቻላል ብለን ተነስተን ከወዳደቁ ነገሮች ማለትም ከተጣሉ ነገሮች ነው የሰራ ነው። ለምሳሌ የምትመለከቱት ይሄ የጫት ገረባ ነው። ይሄ የጫት ገረባ በአብዛኛው በየትኛውም አካባቢ ላይ ቆሻሻ ሆኖ ብዙ ሰዎችን ለጤና እክል ሲፈጥር የነበረ ነው። ይሄንን ተረፈ ምርት ወደ ምርት ቀይረን ወደ ሀብት ቀይረነዋል። አሁን እንደምትመለከቱት ይሄ የጫት ገረባ ከዚህኛው ወደዚህኛው ተቀይሯል። የመታየቱ ነገር አለ። ለኢንተርፕራይዙ ደግሞ የገበያ ትስስርን ይፈጥራል። ከተለያዩ ቦታው ያሉት እንትኖችን መተዋወቅን ይፈጥራል። የገበያ ትስስሮችን በአንድ ቦታ ላይ ሁሉን እቃ ማግኘት የሚቻልበትን ህብረተሰቡ እንደፈለገ መጥቶ መግዛት የሚችልበትን አጋጣሚ ነው። ሰውም ደግሞ የተለያየ የሚፈልጉ አይነት እቃ ያገኛል። እዚህ መጥቶ ባዛር ላይ መጥቶ የገዛ ሰው ሁሉም ተመጣጣኝ የሆነ ዋጋ ነው ያለው ማለት ነው። ተኪ ምርትን በአገር ውስጥ የመተካት የአምራች ዘርፉ ሚናውን በተገቢው ማየት የተቻለበት ዋናው ግን የገበያ ትስስር የገበያ እድል የተፈጠረበት አንዱ ኢንተርፕራይዝ ከሌላኛው ኢንተርፕራይዝ የትምህርት የሚወስድበትን ጤናማ የሆነ ፉክክር ፈጥሮ የሚሄድበትን እድል መፍጠር ይቻላል ብሎ መውሰድ የሚቻል ነው። በዚህ የ7 ቀን በቆየው የባዛርና ኤግዚቢሽን ላይ ከኢንተርፕራይዞች ከ31 ሚሊዮን ብር በላይ የገበያ ድጋፍ ያገኙበትን ሂደት ማየት ችለናል ማለት ነው። የተለያዩ ቴክኖሎጂዎችን እያየን ነው። የተለያዩ ባህላዊ እቃዎችን እያየን ነው። ወልቂጤ ላይ ማናገኛቸውን ወደ አገና ወደ እንድብር ሄደን የምናገኛቸውን እቃዎች እዚህ በራችን ላይ ማግኘታችን ለኛ ትልቅ ጠቀሜታ ነው ያለው። ዋጋቸው ተመጣጣኝ ነው። 3ኛ ቀኔ ነው መምጣቴ። ብዙ ነገሮችን ይዤ እየወጣሁኝ እገኛለሁ። ግብይቱ እውነት ለመናገር በጣም ደስ የሚል በጣም የሚማርክ ጥሩ የሆኑ ነገሮች ያየንበት የግብይት ስርዓት ነው ያየነው። ባህል እቃ ነው እኔ ልገዛ መጥቼ የነበረው። ቆንጆ ዲስካውንት አለው እዚህ እና ቆንጆ እቃዎችን የተሻሉ እቃዎችን ይዘው ነው የቀረቡት።
አሪፍ ነው። ከክልላችን ከሁሉም ዞንም ልዩ ወረዳም ነው እንግዲህ እዚህ የተሰባሰቡት። ሁሉም እዚህ ማዕከላዊ ኢትዮጵያ ክልል ውስጥ ምን አለ የሚለውን ነገር ለማየት እድሉን አግኝቷል። ከዛም ልፍ ሲል ደግሞ ልምድ እየተለዋወጡ ነው ያሉት። ከዛም አልፎ ደግሞ መሰረታዊ የሆኑ ማዕከላዊ ኢትዮጵያ ክልል ውስጥ የሚመረቱ በተለይ በኤግዚቢሽን፣ በግብርናው፣ በህብረት ስራው፣ በጥቃቅንና አነስተኛ የተሰሩ ብዙ የፈጠራ ስራዎችም ጭምራሉ። በሽያጭም የቀረቡ አሉ። እነሱንም እየገዙ እየሄዱ ያሉበት ሁኔታ አለ። ከባዛሩ አንጻር ደግሞ በቂ ምርት ሲቀርቧል። ማዕከላዊ ኢትዮጵያችን ክልል ውስጥ እንግዲህ ማይመረት ነገር እንደሌለ አይተናል ማለት ነው። ጨው ብቻ ነው ማይመረተውና ኑሮ ውድነትና የገበያን ከማረጋጋት አንጻር አምራችና ሸማቹን የማስተሳሰር የቴክኖሎጂ የፈጠራ ውጤቶችን የማቅረብ ከሌላውም ልምድ የወሰዱበትን ሂደት መገንዘብ የሚቻል ነው ማለት ነው። በዚህ ሂደት ላይ በክልላችን እየተመረቱ የነበሩ አጠቃላይ በሁሉም ያሉንን ጸጋዎች በተገቢው ማውጣት የቻልንበትና የበዓሉ ታዳሚያን በጉብኝት ወቅት ላይ በጣም የተበረታቱበትም በክልላችን በትክክል ያሉ ምርቶችንም ማየት የተቻለበትን ሂደት ማንሳት ይቻላል ማለት ነው። ባዛሩ ኤግዚቢሽኑ በጣም የተሳካ መክፈቻ ስነ ስርዓቱም ደማቅ የነበረና ሁሉም ህብረተሰብ ደግሞ በደስታ መክፈቻ ስነ ስርዓት ላይ የወልቂጤ ከተማ ህዝብም በመክፈቻ ስነ ስርዓት ላይ በደስታ ተገኝቶ ባዛሩን መመለከት ያሉ የኢንዱስትሪ ምርቶችን እየገዛ የሚገኝበት ሁኔታ አለና ይሄ ትልቅ ውጤት ነው ማለት ይቻላል። ማዕከላዊ ኢትዮጵያ ክልል ከሀገራችን ኢትዮጵያ ርዕሰ መዲና አዲስ አበባ በቅርብ ርቀት የሚገኝ ብቻ ሳይሆን ልዩ ልዩ የመልማት እምቅ አቅሞች ያሉት ክልል ስለመሆኑ አመላካች ጥቂት የመልማት አቅም አብነት በኤግዚቢሽኑ ባዛር ላይ ቀርቧል። የግብርና ልማት፣ የኢንተርፕራይዞች ልማትና የህብረት ስራ ማህበራት እንቅስቃሴ የሚዳሰስ ምርቶች ተካተዋል። የባዛርና ንግድ ትርኢቱ ልዩ ልዩ ምርቶችን ያካተተ ሲሆን የዋጋ ንረትና የኑሮ ውድነትን ለማቃለል የራሱ አስተዋጽኦ እንደሚያበረክትም ይጠበቃል። ተደራጅተው ወደ ስራ የሚገቡ ስራ አጥ ዜጎች በየደረጃው የተጠናከረ ድጋፍና ክትትል የሚደረግላቸው ከሆነ ውጤታማ መሆናቸው አይቀሬ ነው። ይህንኑ ተከትሎም በክልሉ የሚገኙ ኢንተርፕራይዞች በባለድርሻ አካላት በኩል ዘርፈ ብዙ ድጋፍ እየተደረገላቸው በመሆኑ አሁን ላይ ራሳቸውን ከመቻል አልፈው ለሌሎች ዜጎች የስራ ዕድል ምንጭ መሆን ጀምረዋል። ባዛር ላይ ቀርቤ ያውቃለሁ። ከዚህም በፊትም ደስ ነው የሚለኝ። እንደዚህ ባዛር ላይ ይሳተፋለሁ። ቃችን ፕሮሞት እንድናረግ ይረዱናል። በተጨማሪም ሼልድ ምናምን ሰጥቶኛሉ ወረዳው። ስልጠናም ሲኖር እንደዚህ ካዘና አያያዝ ብዙ ነገሮችን ያስተምሩናል። እነሱ ድጋፍ ያደርጋ አንድ ማከሩ በደንብ ነው የሚከታተሉ። ስልጠናዎች ከተለያዩ አካል እንትን እያለ እንዴት መስራት እንዳለብን ሰራተኛ አያያዝ፣ ገንዘብ አያያዝ፣ ገበያ አፈላለግም ጭምር እየተሰጠን ጥሩ እንትን ድጋፍ አለን። የብድርም እንትን ተመቻችቶልናል። አሁን አሪፍ ነው። አሪፍ እየሰራን ነው ያለነው። ብሔር ብሔረሰቦችን ባህል ለማክበር ወደዚህ ማምጣታችን ይሄ በጣም ደስ የሚል ነገር ነው። ለማህበራችን ትንሽ መስታወቂያም ይሆናል ይደግፋልን ብዬ ተስፋ አረጋለሁ። ከላይ ያሉት አካሎች ደግሞ ለኛ ወርዶ እንዲረዱልን ከዚህ በፊትም እየረዱ ስላሉ አሁንም በደንብ እንዲረዱልን ተስፋ አረጋለሁ። ድጋፍ በደንብ እናገኛለን። ከአባላችን ውጪ ስራ ፈጥረን ባለሙያዎችን በጣም ምቹ ሁኔታ ፈጥረውልናል። የገበያም ትስስር ያደርጋሉ። ብድርም አመቻችተዋል። 70 ሺህ ብር ተነስተን ከ600 ሺህ በላይ ካፒታል ደርሰናል። ስራው ከ80 እስከ 120 ሰራተኛ ይፈልጋል። በቃ በቋሚነት በደንብ አድርጎ ለመስራት ድጋፍ ከተደረገልን እንደ አገርም እንሰራዋለን። ዓለም አቀፍም ሆኖ ኤክስፖርት መደረግ የሚችል ምርት ነው። ኢንተርናሽናል የሆነ ምርት ስለሆነ ማለት ነው። በጣም ብዙ ስራ እየተሰራ ነው። አደራጅቶም እንደዚሁ እየሰጠ ነው። ቦታም ይሰጣል፣ እንዲህ ምክርም ይሰጣል፣ ስልጠናም ይሰጣል። ይሄን በመጠቀም ወጣቱ ወደ ስራ በትንሽ ካፒታል በሀሳብ አይደለም ብር አይደለም ገንዘብ ሀሳብ ራሱ ይዞ ቢገባ ሰው ትርፋማና በቃ ፕላን ይዞ ቢሰራ ትርፋማ እንደሚሆን ሙሉ በመቶ እርግጠኛ ነኝ። እንደ ማዕከላዊ ኢትዮጵያ ክልል ካለንበት አጠቃላይ ለማዕከላዊ ገበያ ቅርበት ኢቭን ለወደብ ካለን ቅርበት አንጻር ካለው አጠቃላይ ጸጋዎቻችንም አንጻር ወደፊት እዚህ ክልል ላይ ማኒፋክቸሪንግ ዘርፍ ላይ በደንብ አተኩረን መስራት እንዳለብን ትኩረት የተሰጠው ነውና ከዚህ አንጻር በእኛ ሴክተርም የማደግ አለኝታ
ያላቸው ኢንተርፕራይዞች ላይ አተኩሮ መስራት ማለት የማኒፋክቸሪንግ ዘርፍ ላይ መስራት ነው። ከዚህ አንፃር ከጥቃቅን ጀምሮ አነስተኛም መካከለኛም ላይ በማኒፋክቸሪንግ ዘርፍ ላይ የተሰማሩ ኢንተርፕራይዞች ላይ ትኩረት ሰጥተን ድጋፎቻችንም አጠቃላይ ስራዎቻችንም እዛው ወስደን የምንሰራበት ሂደት ይኖራል ማለት ነው። ተደራጅተው የሚንቀሳቀሱ ኢንተርፕራይዞች ውጤታማነታቸው ዘላቂነት እንዲኖረው በባለድርሻ አካላት በኩል የሚደረግላቸው ድጋፍና ክትትል መጠናከር ይኖርበታል። አሁን ዘመኑም በራሱ የሆነ ቁጭ የምትልበትና ስራ የምታማርጥበት አይደለም። ያለውን ነገር ተሯርጠህ ሰርተህ ወደ ተሻለ ደረጃ መድረስ ነው ያለብን። ያለበለዚያ ጠባቂ ነው የምንሆነው። የሰውን እጅ ጠባቂ ነው የምንሆነው። ለመንግስትም ለሀገርም ሸክም ነው የምንሆነው። ስለዚህ ያለንን አቅማችን ተጠቅመን ወደ ስራ መምጣቱ ትልቅ አማራጭ ነው ብዬ አስባለሁ። በሰፊው መስራት እንፈልጋለን። አሪፍ ነው። ሰውም አስተያየት የሚሰጠው አሪፍ ነው እቃው እያለ ነው መጥቶ አስተያየት የሚሰጠው። በቅርብ ክትትል እያደረጉ የጎደለንን ነገር ሁሉ እያሟላልን እንደውም በምርቱ በጣም ተደስተው ይሄማ በክልል ደረጃ መመረት አለበት ብለው ሀሳቡን ሲያቀርቡልን እኛ እንደውም እኛ ብቻ እንሰራለን ሳይሆን በየወረዳው እየገባን ስልጠና እየሰጠን ሁሉም ማህበረሰብ እንዲያመርተውና በዚህ በማዕከላዊ ኢትዮጵያ ምርቱ እየተመረተ ከአገር እስከ ዓለም አቀፍ የሆነ ኤክስፖርት ለማድረግ ነው የኛ እቅዳችን። ወደፊት ካምፓኒ ከፍ ያለ ነገር ከፍቼ ብዙ ስራ ወጣት ሀገራችን ላለ ታውቃለህ። ከኢትዮጵያ ውጭ የሚሰደዱ ልጆች ብዙዎች አሉ። ለነሱ ስራ የሚሆን ነገር ወይም አቅፌ የምትሰራ ነገር ጥሩ ነገር ለመስራት እግዚአብሔር እንዲረዳንም ሰውም እንዲረዳ ተስፋ አደርጋለሁ። የወደፊት እቅዳችን ጋርመንቱን ወደ ተሻለ ደረጃ አድርሶ ብዙ የሰው ኃይል ይዞ ጥሩ ምርት እያመረቱ ኤክስፖርት እስከ ማድረግ ነው እቅዳችን። ሸማውን መስራት ይችላል። ከዛ ስፌቱም ሙሉ ሙያ አለኝ። የወደፊት እቅዴ እኔ ብዙ ቦታ ለመድረስ ነው ፍላጎት። ቀደም የተሳተፍንባቸው አገር አቀፍ አህጉር አቀፍና እንደዚሁም ደግሞ ቀጠናዊ የሆኑ የምስራቅ አፍሪካ ባህልና ጥበባት ላይ ሳትፈናል። አፍሪካ አህጉራዊ ክህሎት ሚኒስቴር ባዘጋጀው ስራና ክህሎት ሚኒስቴር ባዘጋጀው እንትን ላይ እዛ ላይ ሳትፈን ነበረ። እነዛ ነገሮች ወደዛ ስናወጣቸው በጣም ጥሩ ናቸው። ስለዚህ እንደው እግዚአብሔር ቢፈቅድና ብንኖር ከዚህ የተሻለ ነገር ፈጥረን ባህላችንን በሁሉም ማህበረሰብ ዘንድ እውቅና አግኝቶ የገቢ ምንጭም ጭምር እንደሆነ ሰዎች ሁሉ እንዲረዱት ለማድረግ የበኩላችንን ለማድረግ እንጥራለን። 2018 ላይ ለ400,000 ዜጎች ስራ ዕድል ለመፍጠር ግብ ጥለናል። ከዚህ አንጻር በበጀት አመቱ መጀመሪያ አካባቢ ላይ የፈጻሚ ዝግጅትና እቅዶቻችን ላይ 27 ከሚደርሱ ባለድርሻ ተቋማት ጋር እቅድ አቅደን የግብ ስምምነት ተፈራርመን ወደ ስራ የገባንበት ሂደት አለ ማለት ነው። ተቋማት ከኛ ከስራ ዕድል ፈጠራና ኢንተርፕራይዝ ልማት ሴክተር ጋር በጋራ የሚሰሩ ሚና ያላቸው ናቸውና ቀጣይም እኔ ሚናቸውን በተገቢው እንዲወጡ እኛም የማስተባበር በመደጋገፍ በዊን ዊን አፕሮች ስራዎቻችን የምንሰራበት ሂደት ይኖራል ማለት ነው። በሌላ በኩል አገር በቀል የቴክኖሎጂ ፈጠራ ውጤቶች ለአገር ኢኮኖሚ እድገት ወሳኝ ሚና እንደሚጫወቱ ሙን ነው። በዚህም በተዘጋጀው ባዛርና ኤግዚቢሽን ላይ ከክልሉ የተውጣጡ የቴክኒክና ሙያ ተቋማት ዘርፈ ብዙ ፋይዳ ያላቸው የተለያዩ ችግር ፈቺ የፈጠራ ስራዎቻቸውን አቅርበዋል። ትሬኒንግ ሲሙሌተር ነው። ሁለተኛው ደግሞ የትራፊክ መብራት፣ ሶስተኛው ደግሞ በአገር በቀል እውቀት የተሰሩ የሸክላ ምርቶችን ከሀላባ ፖሊቴክኒክ ይዘን መተናል። ይዘነው የቀረብነው ቴክኖሎጂ የእንስሳት መኖ ማቀናበሪያ ማሽን ነው። ይህ ማሽን በሰዓት ሁለት አይነት ነው የሚሰራው። የመፍጨትና የመከትከት ስራ ነው የሚሰራው። በሚፈጭበት ሰዓት ላይ በሰዓት ከ200 እስከ 250 ኪሎ ግራም በሰዓት ይሰራል። በመከትከት ፕሮሰስ ደግሞ ከ350 እስከ 400 ኪሎ ግራም በሰዓት ያቀናብራል ማለት ነው። ሁለቱንም አብሮ የያዘ ነው። በእንስሳት በተለይ ደግሞ በከብቶች እርባታ ላይና በዶሮ እርባታ ላይ የተሰማሩ በግብርናው ዘርፍ በጣም ኢፌክቲቭ ነው። ስናመርተውም ኳሊቲ ነው። ይዘን የመጣነው ነገር ያው የሮዝመሪ መጭመቂያ ማሽን ነው።
የሮዝመሪ ዘይት ማውጫ ማሽን እንደሚታወቀው ስልጤ ዞን ላይ ሮዝመሪን ኤክስፖርት በማድረግ በጣም የታወቀ ነው። ምንድነው ቅጠሉን ነበር ኤክስፖርት የምናደርገው። ያ ቅጠሉን ደግሞ አሁን ምንድነው ያደረግነው ወደ ዘይት የመቀየር ፕሮሰስ ነው። ቅጠሉን በምንልክበት ጊዜ ቅጠሉ ኤክስፖርት ይደረጋል። ዘን ከዛ በኋላ ፕሮሰስ እነሱ ውጮቹ ደግሞ ፕሮሰስ አድርገው ዘይቱን ወደዚህ ኢምፖርት ያደርጋሉ። እንደዛ በሚያደርጉ ሰዓት ቬሪ ኤክስፔንሲቭ ነው የምናስገባው ዘይቱን ማለት ነው፣ በጣም ውድ በሆነ ዋጋ ማለት ነው። አሁን ከጀርባችን የምናየው የትሬኒንግ ሲሙሌተር ነው። ይህን ሲሙሌተር ዲቨሎፕ ማድረግ ያስፈለገን ብዙ ጊዜ የማሰልጠኛ ሲሙሌተሮች ከውጪ በግዢ ነው የሚገቡት፣ አገር ውስጥ ገበያ ላይ የመገኘት እድል የላቸውም። ስለዚህ ይሄ ደግሞ በስልጠና ጥራት ላይ የራሱን ችግር ይፈጥራል ወይንም የስልጠና ጥራት መጓደልን ይዞ ይመጣል። ስለዚህ ይህን ችግር በመረዳት የኛን ተቋም ችግርም ወይንም የሌሎችን ተቋማት ችግር ለመፍታት የትሬኒንግ ሲሙሌተር በመስራት ትሬኒንጉ የተሻለ እንዲሆን በራሳችን አቅም ወይንም በራሳችን እውቀት የማሰልጠኛ ሲሙሌተር ሰርተናል። ተጨማሪ እንዲሁም የቆጮ ማሽንም ተጨማሪ ይዘን መጥተናል። እንዲሁም ዘመናዊ የአጓሮ አትክልት በትንሽ ስፔስ ብዙ አትክልት የምንተክልበት በተለይ አሁን ዘመኑን የሌማት ትሩፋትን የዋጀ ሊመጥን የሚችል ቴክኖሎጂ ነው ይዘን የመጣነው። ጥራት ላይ ትኩረት አድርገን የሰራነው ማሽን ነው። ከዋጋም አንጻር ቅናሽና የውጭውን ከሚመጣው ለመተካት ያ ማለት ኢምፖርት ሰብስቲቲዩት የሆነ ፕሮዳክት ነው። ለኢንተርፕራይዝ በማሸጋገር ኢንተርፕራይዞች በማምረት ለሌሎችም ሲሙሌተር ለሚፈልጉ ተቋማት ማቅረብ ይቻላል በቀላሉ ማለት ነው። ስለዚህ ይህን ችግር ለመቅረፍ ተተኪ ምርት በተቋማችን ለማምረት ችለናል። ይህን የመሰሉ አገር በቀል እውቀቶችን አበልጽገዋል የሚለውን ለህብረተሰቡ የማሳየትም የገበያ ትስስር ለመፍጠር የባዛርና ኤግዚቢሽን እንትን ትልቅ አስተዋጽኦ አለው። በዚህኛውም ባየነውም ከዚህ በፊትም በነበሩት ባዛሮች ጥሩ ኮሜንቶችንም የገበያ ትስስሮችንም ፈጥረንበታል። ቴክኒክና ሙያ እና የስራ እድል ፈጠራ ሴክተር በጣም ማይነጣጠሉ በብዙ ነገሮች ላይ በጋራ የሚሰሩ የሚያቀናኛቸው የአንዱ ምርት ለሌላኛው ግብአት ሆኖ የሚሰሩ ተቋማት ናቸው። ከዚህ አንጻር በቴክኒክና ሙያ ላይ የቀረቡ የቴክኖሎጂ ውጤቶች የሚሸጋገሩት ወደ ኢንተርፕራይዝ ነው። ለማህበረሰቡ ከመቅረቡ በፊት ወደ ኢንተርፕራይዞች ተሸጋግሮ ኢንተርፕራይዞች ይሄንን ወደ ምርት በመቀየር ለማህበረሰቡ የሚሰጡበት ሂደት አለ ማለት ነው። ሁለተኛው የኢንዱስትሪ ኤክስቴንሽን አገልግሎት አለ። ምርታማነትን ለማሳደግ ተወዳዳሪነትን ለማረጋገጥ ኢንተርፕራይዞች ውጤታማ እንዲሆኑ የተሟላ የኢንዱስትሪ ኤክስቴንሽን አገልግሎት የሚሰጠው በቴክኒክና ሙያዎች አማካኝነት ነው ማለት ነው። ኢንተርፕራይዞችም አዳዲስ የቴክኖሎጂ ውጤቶችንም በኤግዚቢሽኑ ላይ ይዘው ቀርበዋል። በተለይ ለግብርና ግብአት የሚውሉ ማሽነሪዎችን በማምረት ያቀረቡ በቴክኒክና ሙያ የቀረቡትንም በቀጣይ ወስዶ በማባዛትም ቴክኒክና ሙያዎችም በማባዛትም በጋራ የሚሰሩበት ሂደት አለ ማለት ነው። ሀገርን የሚቀይሩት ቴክኒክና ሙያ የፈጠራ ስራዎች ናቸው። በጣም በርካታ የፈጠራ ስራዎችን እዚህ አይተናል። ይሄ ደግሞ ሊበረታታ የሚገባ ህብረተሰቡም አውቆ የነዚህ ምርቶች ተጠቃሚ መሆን የሚገባ በቴክኒክና ሙያ ተቋማት የሚፈልቁ የተለያዩ ችግር ፈቺ የፈጠራ ስራዎች ቀጣይነትና ተደራሽነትን ለማረጋገጥ የሁሉም አካላት ድጋፍና ተሳትፎ አጠናክሮ ማስቀጠልን ይጠይቃል። ስለሆነም በተለይም ምርትና ምርታማነትን የሚጨምሩ እንዲሁም የሰው ህይወት አኗኗርን የሚያቃልሉ የፈጠራ ስራዎች ከመቼውም ጊዜ በበለጠ በባለድርሻ አካላት በኩል ትኩረት ተሰጥቷቸው እየተሰራ ይገኛል። ክትትሉ ከፍ ያለ ነው። አሁን ከክልል ቴክኒክና ሙያ ቢሮም ሰፊ የሆነ ክትትል ይደረግልናል። ሌሎችም ባለድርሻ አካላት እየሰራን ያለነውን ስራ በማየት በማበረታታት እንዲሁም አንዳንድ ድጋፎችን በማድረግ ተጠራክረን እንድንቀጥል የራሳቸውን አስተዋጽኦ እያበረከቱልን ይገኛሉ። ዋናው ዓላማው ቴክኖሎጂ ችግር ፈቺ የማህበረሰቡን ችግር የሚፈታ ነገር ማንኛውንም ከማህበረሰቡ ችግር የሚፈቱ ነገሮችን
እያጎለበትን ለህብረተሰቡ እናቀርባለን። የኤክስቴንሽን ድጋፎችን ደግሞ እንሰጣለን። የኢንዱስትሪ ኤክስቴንሽን ድጋፍ እንሰጣቸው አሉ። ቴክኖሎጂዎችን ብቻ ማምረት አይደለም፣ ያመረትናቸውን ቴክኖሎጂዎች ለማህበረሰቡ ዴሊቨሪ እያደረግን የማህበረሰቡን ችግር እንፈታለን እና ባዘዋለን ውጤታማና ትርፋማ እንዲሆኑ የተሻለንን ሁሉ እናደርጋለን። እንደ ቢሮ እኛ ጋር ያሉ ተማሪዎች በመደራጀት የስራ ዕድል እንዲፈጥሩ ክህሎት መር የሆነ ስልጠና ወስደው ተደራጅተው ኢንተርፕራይዝ መስርተው እንዲወጡ የማድረግ ሙሉ ኃላፊነትና የኢንተርፕረነርሺፕ ኮርስ ስልጠናቸውን ሲያጠናቅቁ በአጭርም ይሁን በረጅም ይህን ትምህርታቸውን ሲከታተሉ የኢንተርፕረነርሺፕ እና የካይዘኖችን ስልጠናዎችን በመውሰድ ማለት ነው ኢንተርፕራይዝ መስርተው ተደራጅተው ቆጥበው እንዲወጡ የሚደረግበት ህግና መሰረት ምን ያለ የቴክኒክና ሙያ ተቋማትም የቴክኖሎጂ ውጤቶችን አቅርበዋል። እነዚህ ችግር ፈጂ ቴክኖሎጂ ምርታማነትን ለማሻሻል አገልግሎት አሰጣጥን ለማሳለጥ በአጠቃላይ ዲጂታል ኢትዮጵያን ለመፍጠር በሚደረገው ጥረት አጋዥ ሚና የሚጫወቱ ናቸው። እንደ ሀገር የህብረተሰቡን ማህበራዊና ኢኮኖሚያዊ እንቅስቃሴዎችን የሚያግዙ የፈጠራ ስራዎች እያደጉ መጥተዋል። ታዲያ ከዚህ አንጻር እነዚህ የፈጠራ ስራዎች ወደ ተግባር ተለውጠው ውጤት እንዲያመጡ ደግሞ የሁሉም ባለድርሻ ተቋማት በትብብር መስራትን ይጠይቃል። ማህበረሰቡም ተጠቃሚነቱ ከፍ እንዲል የተለያዩ ስራዎችም በተለያዩ አደረጃጀቶች ይሰራሉ። የፕሮሞሽን ስራ እንዲሁም የአጠቃቀም ሂደትን የምናሰለጥንበት ወይንም የአጠቃቀም ሂደቱን የምናስረዳባቸው ብዙ መድረኮች አሉ። በዛም አሁን ከበፊቱ የተሻለ የማወቅ የመጠቀም አቅሙ ከፍ ብሏል። 2017 በፌደራል በተካሄደው የቴክኖሎጂ ውድድር ላይ በሰልጣኝ አንደኛ፣ በአሰልጣኝ ሁለተኛ፣ በኢንተርፕራይዝ አራተኛ እንዳለ በቴክኖሎጂ ውድድር በኢትዮጵያ አንደኛ ነው የወጣ ነው። ስለዚህ ይሄ የሚያሳየው ምንድነው? ተባብረን ተቀናጅተን ከሰራን ደግሞ የበለጠውን ማምጣት እንደምንችልና የጋራ አንድነት ሁሉም የሚመለከታቸው አንድ ላይ ከሰራን የማህበረሰቡን ችግር መፍታት እንችላለን ማለት ነው። የስራ ዕድል ፈጠራና ኢንተርፕራይዝ ልማት ሴክተር ኢንተርፕራይዞችን አንቀሳቃሾችን ያቀርባል። ቴክኒክና ሙያ ደግሞ ለአሰልጣኞችን በመመደብ ኢንተርፕራይዞቹ ውጤታማ እንዲሆኑ ያለባቸውን ጋፕ አሰስ አድርጎ ያለው ጋፕ የክህሎት ነው፣ የቴክኖሎጂ ነው፣ የጥራት ነው ወይስ የኢንተርፕረነርሺፕ ነው ምንድን ነው የሚለውን ጋፕ ከለየ በኋላ ለዛ በሚመጥን ሞጁል አዘጋጅቶ ስልጠና የሚሰጥበት ነው ማለት ነው። የዘንድሮ 20ኛውን የብሔር ብሔረሰቦች ቀን በዓልን አስመልክቶ ሀገር አቀፍ ባዛርና ኤግዚቢሽን በማዘጋጀት የህዝብ ለህዝብ ትስስርና ህብረ ብሔራዊ አንድነትን የሚያጠናክሩ ተግባራት ከማከናወን በተጓዳኝ ኢንተርፕራይዞችንና ችግር ፈቺ የቴክኖሎጂ ፈጠራ ውጤቶችን ለማበረታታት የተደረገው ጥረት አበረታች በመሆኑ ተጠናክሮ ሊቀጥል ይገባል። ሰላም።